የኔ ፍቅር እንዴት እንደምወድሽ ግን ታውቂያለሽ አይደል? የኔ ፍቅር እኔም በጣም ነው የምወድቅ። ቤተሰቤን፣ ትምህርቴን፣ ሁሉ ነገር ትቼ የመጣሁት አንተን ብዬ አይደል? ደግሞ በዚህ መቼም አልጸጸትም። ሁሌም ደስተኛ ነኝ። ማን ነው የሚመጣ ሰው አለ እንዴ? ብሩኬ ይቅርታ ሳልነግርህ ለማዬ ግን ያለንበትን ነግሬያታለሁ። እሷ ትሆናለች። ምን? እንዴት? ነሻው ቶሎ በይ ቶሎ በይ ቶሎ በይ ነይ ቶሎ በይ። ማነው? መጣን መጣን። ይቅርታ ቤት ተሳስቼ ነው መሰለኝ። ማን ፈልገሽ ነው? ልጄ ነበረች ይሄን አድራሻ የሰጠችኝ። ምናልባት ልክ ያልሆነ ነገር አለ መሰለኝ። አንቺ የማጊ እናት ነሽ? ማጊ የአንተ ፍቅረኛ ነች? አንዴ ጥብቅ ይመጣ። ማጊ አንቺ ማጊ እናትሽ መጣለች ይመስለኛል። ከፖሊስ ጋር ነው የመጣችው። ስለዚህ አሁን እዚህ ድምፅሽን አጥፍተሽ ቁጭ በይ። እኔ ውጪ እስካላልኩሽ ድረስ እንዳትወጪ እሺ? ለህይወታችን አስጊ ስለሆነ አሁን ግቢ። እሺ ተጠንቀቅ። እሺ እሺ ምን አምላኬ፣ ያየሁት ሁሉ ነገር እውነት እንዳይሆን የሰራሁት ኃጢአቴ እንዳይከተለኝ እባክህን አምላኬ፣ እባክህን ልጄን ጠብቀኝ። ታውቂያለሽ ሮዚ፣ ዛሬ ውብ ወይዘሮ ነሽ። ዝም በል አንተ ውሻ ልክስክስ፣ አታፍርም? ማኪ አንቺ ልጅ መሆኗን በፍጹም አላውቅም ነበር። አንድ ምሳሳላትን ልጄ ከየት አየህብኝ? እንዴት ስነካህብኝ? እውነት ሮሚ፣ አውቄ ምንም ያደረኩት ነገር የለም፣ እመኝኝ። አላምንህም ብሩክ፣ ጠንቅቄ አውቃለሁ። ልጄን ለምን እንዳጠመድካት እራሱ አውቃለሁ። ምንም እንደምታስብ አይደለም ሮሚ፣ ማኪን በጣም ነው የምወዳት። ከሷ ፍቅር ይዞኛል። ማ አንተ ነህ ፍቅር የሚይዝ? ሹገር ማሚ ከማጫወት እንጂ ሌላ ምን ታውቃለህ? ተይ ሮሚ፣ እሱ ያለፈው ታሪኬ ነው። ልጅሽ በጣም ነው የቀየረችኝ። በፍቅር ነው አብረን እየኖርን ያለ ነው። እንዳምን ነው የምፈልገው ብሩክ። መቼም ቢሆን አላምንህ። አንድ ልጄን ለአንተ አልሰጥህም። እኔና አንቺ ስናደርገው የነበረው ነገር ሁለታችንን ብቸኝነትን ለመርሳት ነበር አይደል እንዴ? እባክህን ዝም በል። ስለዛ ጊዜ ማስታወስ አልፈልግም። ግን ጥሩ ጊዜ ነበር። አንቺም የባልሽን ግፍ በእኔ ረስተሽዋል። እኔም በአንቺ ደስተኛ ነበርኩ።
እየተደጋገምኩ አታሳብደኝ። ድምፅሽን ቀንሺ፣ ልጅሽ እንዳሰማ። ልጄን ጥራልኝ። የት ናት ያለችው? አይኔ እያየ ከአንተ ጋር እንድትሆን አልፈቅድላትም። ተነስና ልጄን ጥራልኝ። ሮሚዬ፣ ማኪን በጣም ነው የምወዳት። ማኪን አትወስጅብኝም። ከእሷ መለየት አልፈልግም። ዝም በል ብሩክ። አንተ የልጄ ፍቅረኛ መሆን አትችልም። ፈጽሞ አንተ አትገባት። ለምን? ከአንቺ ጋር ግንኙነት ስለነበረ ነው? እመኔን ብሩክ፣ ይህንን ነገር ደግመህ ካነሳ እዚሁ ሲጥ አድርጌ ነው የምገልህ። አንቺን መግደላችን በጭራሽ። አሁን ልጄ የት ናት ያለችው? ልጄን ከዚህ ይዣት ሄዳለሁ። ደግመህ መቼም አታያትም። ታውቂያለሽ ሮሚ፣ አሁንም ውብ ሴት ነሽ። ገና እንዳየሁሽ ነው ፍቅርሽ ያቀርሽብኝ። አንተ ውሻ ልክስክስ። ለዚህ ነው መቼ ፍቅር አይዝህም ያልኩክ። ትሰማኛለህ? ሌላ ከባድ ነገር ሳይከተልህ አሁኑኑ ልጄን አምጣልህ። ከባዱን ነገርማ አንቺ ጀመርሽው እኮ። ችግር የለውም፣ ማኪን ይዤ አመጣታለሁ። ግን ሳመጣት እኔና አንቺ ከዚህ በፊት ያሳለፍነውን የአልጋ ላይ ጨዋታ አሳያታለሁ። ምን? ቁጭ አድርጌ። ከዛም ከማኪም ከባልሽም ሳትሆኝ ቀረሽ አይደለ? ሂጅ ላምጣት መሰለኝ። አይሆንም፣ አታደርገውም። እባክህ አንድ ልጄን አትጠቀኝ። ሮዚ፣ ደህና አይደለሁም ሮዚ። በጣም ጨንቆኝ ነው የደወልኩልሽ። እማዬ መጣች እኮ። እኔ እንጃ ሮዚ፣ አላውቅም። ብሩኬ በሩን ዘግቶብኝ እንዳትወጪ ብሎኝ ነው የሄደው። ግን ውጪ በጣም ጭቅጭቅ ይሰማኛል። ሮዚ፣ በእናትሽ እንደዚህ አትበይኝ። እኔ ከብሩኬ መለየት አልፈልግም። ሮዚ፣ በእናትሽ እንዲጸጽተኛ አታድርጊ። እኔ ከብሩኬ ተለይቼ መኖር አልፈልግም። የትም መሄድ አልፈልግም። አምላኬ፣ በእናትሽ ጸልይልኝ ሮዚ፣ አባዬ እንዳይኖር። ወይኔ አምላኬ፣ በጭንቀት ልሞት እኮ ነው። ትልቅ ስህተት ነው የሰራሁት። እሺ ሮዚ፣ እንደዛ አደርጋለሁኝ። እሺ፣ በቃ እደውልልሻለሁ። ስልኩን ልዝጋው። ቻው። ማልቀስ አይጠበቅብሽም። ታውቃለህ፣ ካንተ ጋር እንደዛ ሲሆን የነበረው ከባሌ እንደማላንስ ላሳየው ፈልጌ ነበር። ግን ሁሉም ነገር ስህተት ነበር። አሁን ወደ ኋላ ተመልሼ ማሰብ አልፈልግም። ግን ጥሩ ጊዜ ነበርን አይደል? ምንም ቢሆን እኮ መከፋትሽ ቀንሶ ነበር። ጊዜያዊ ነበር። አሁን ሁሉን ነገር እርሳው። እኔ እናንተ መሀል ምንም የተፈጠረ ነገር የለም። ጥሩ፣ እኔም በሱ እስማማለሁ። አንቺም ማኪን ከኔ ለመለየት እንዳታስቢው እርሺው። እሺ? እሱ በጭራሽ አይሆንም። ልጄ ከአንተ ጋር ስትሆን ማየት ለእኔ ትልቅ ህመም ነው። በፍጹም አይሆንም። ሮሚ፣ ዙሩን በጣም አከረሽው። ለምን ያን ጊዜውን አንደግመውም? እዚሁ ሳይሽ እኮ ፍቅርሽ አገረሸብኝ። ምን እያልክ ነው አንተ ወራዳ?
ሰምተሻል ሮሚ? ለእኔ ውብ ሴት ነሽ እኮ። ያንን ደስ የምትለዋን ጊዜ እዚሁ ብናሳልፋት ምን ይመስልሻል? ስለፈጠረ ብሩክ፣ የትላንት ስህተቴን እየደገምክ ዛሬ ላይ አታቁስለኝ። እባክህን ዝም በል። ስህተት አይደለም የኔ ፍቅር። ባልሽ ደስታ ሊሰጥሽ አልቻለም፣ እኔ ጋር መጣሽ፣ ደስታን አገኘሽ። ደስታ መፈለግ ደግሞ ስህተት እኮ አይደለም። አዎ ስህተት ነው። ደስታ ከእውነተኛ ቦታ ብቻ ነበር መፈለግ ያለበት። እኔ ግን ደስታዬን የፈለግኩት ስህተት ከሆነ ቦታ ላይ ነበር። ረስቼው ነበር የኔ ፍቅር። ሳይሻ አሁንም ከአንቺ ጋር አልጋ ላይ መውጣት ፈለግኩ። ወራዳ ነህ። እሺ አሁን ልጄ የት ነው ያለችው? ልጄን አምጣልኝ። መኝታ ክፍል ነው ያለችው። ግን አንድ ነገር ወቂ፣ ማኪን ከኔ ለይተሽ ሞት ስረች። ለምን? ምክንያቱም ከእናቷ ጋር ያሳለፍኩትን ቆንጆ የፍቅር ታሪክ ቁጭ ብዬ እነግራታለሁ። ደግሞም ቆንጆ የሚተረክ የፍቅር ጊዜ ነበረን አይደል? ከዛ ልጅሽም ባልሽም በአንቺ አፍሮ ብቻሽን ይተውሻል። ጨካኝ አረመኔ ነህ። አትጩይ፣ ልጅሽ እንዳስማ ብዬሻለሁ እኮ። 5 ደቂቃ ሰጥቼሻለሁ። እስከዛ ማኪን ሄጄ ላዋራት። ቆይ ምንድነው የማስብበት? ይህንን ውብ የወይዘሮ ሰውነት እንዳክፎ ትፈቅጅልኛለሽ ወይስ ቆንጆ የፍቅር ታሪካችንን ለልጅሽና ለባልሽ ተናግሬ እንዲሸሹ ላድርግ? ሁለት አማራጭ አለሽ፣ አንዱን ምረጭ። ዝም በል በፈጠረ። እማዬ መጣች? አዎ መጣለች። እኔ ንግስት። እሺ ዲላታ። ምን ነው ብሩኬ? ማኪዬ ትወጂኛለሽ አይደል? እንዴ ምን አይነት ጥያቄ ነው? በጣም ነው የምወድቅ። ማንም መጥቶ ልውሰድሽ ቢልሽ ከኔ ተለይተሽ ትሄጃለሽ? የኔ ፍቅር፣ ሁሉን ነገር ትቼ የመጣሁት እኮ አንተ ስለምትበልጥብኝ። ማንም ቢመጣ ትቼ ካልሄድ። እሱንም አውቃለሁ፣ ግን ትንሽ ፍርሃት አለኝ። ሳይሽ ቤተሰቦችሽ የናፈቁሽ ነው ይመስለኝ። ብሩኬ፣ እማዬ ናፍቃኛለች፣ ግን ደግሞ ካንተ ልትለየኝ ከሞከረች እሷንም አላገኛትም። እሱማ ልክ ነው እኮ ቤተሰቦችሽ ስለሆኑ ናፍቀውሻል፣ ግድ ነው። ግን እኔ አላቅም፣ አንቺን አጥቼ የምኖር አይመስለኝም። ምን ነው ብሩኬ፣ እማዬ ፖሊስ ይዛ ነው እንደ መጣችሁ? ይመስለኛል ውዴ። ሳትይዝ የቀረች አልመሰለኝም። ትንሽ ደቂቃ ብናያት የተሻለ ነው። ለማንም እኮ እንዳትናገሪ ብያታለሁ። ምን ሆና ነው እንደዚህ ያደረገችው? ያው ወደ ቤትሽ እንድትመለሽ ፈልገ ይሆናላ። አትፍረጅባት ብሩኬ። እኔ እናንተን ማንም አይለየንም። አንተን ቼትም አልሄድም። እሺ የኔ ፍቅር፣ አፈቅርሻለሁ። እኔም አፈቅርሃለሁ። እኔም በጣም ነው የምወድሽ ፍቅሬ። በቃ ያለውን ነገር አጣርቼ ልምጣ። እስከማጠራረዝ ግን ከዚህ እንዳትወጪሽ። አስብሽበት የኔ ፍቅር። የኔ ፍቅር አትበለኝ። ድሮ እኮ የኔ ፍቅር ስልሽ በጣም ደስ ይልሽ ነበር። ስለፈጠረ ብለህ ስላለፈው ነገር አታንሳብኝ። እስቲ እውነቱን ንገሪኝ፣ አልናፈኩሽም? ስለፈጠረ እንዳትጠጋኝ። ብሩክ እኮ ነኝ። በናፍቆት ስታብጅለት የነበረው ብሩክ።
እስክታገኝኝ የጓጓሽለት ብሩክ እኮ ነኝ። ስለፈጠረ ተወኝ እያልኩክ ነው። ስለፈጠረክ አትጩይ፣ ልጅሽ እንዳሰማ ውርደትሽን ራስሽ እንዳታወጪው። ስለፈጠረክ ተወኝ እያልኩ ነው። ስለፈጠረ እባክህ ተወኝ። እንዴት ነው አሁንስ? በባልሽ ደስተኛ ሆንሽ? እሱ አይመለከትም። እሺ ለምን አይመለከተኝም? ያንቺ ደስታ እኮ ያሳስበኛል። ደስታዬ ካስጨነቀ ልጄን መልስልኝ፣ ልጄን ተውልኝ፣ ልጄን ስጠኝ። እሱ በጭራሽ አይሆንም ሮሚ። ይሄን የመሰለ ውብ ገላ ሳላክፍ ናፍቆቴን ሳልወጣ አንቺና ልጅሽን በፍጹም አላገናኛችሁ። ከፈለክ ንገራት። እሺ እኔ ብቻ አይደለም የምጎዳው፣ አንተም ማኪን ታጣታለህ። አያሳስብም። እኔ ማኪን ባጣት ማኪን የመሳሰሉ ውብ ሴቶች አገኛለሁ። ግን አንቺ ባልሽንም ልጅሽን ነው የምታጭው። አስቢበት። ጨካኝ ነህ። እሺ በጣም ጨካኝ ነህ፣ አረመኔ። የኔ ጌታ፣ የኔ ንጉስ ባልሽበት አፍሽ እንዴት እንደዚህ አይነት ቃል ታወጫለሽ? ይኸውልህ ብሩክ፣ አጋጣሚ ያገናኘን፣ አጋጣሚ ያለያየ። አሁን አንተም የልጄ ባል ነህ፣ እኔም ደግሞ ባለ ትዳር። ስላለፈው ነገር መርሳት አለብን። ለማንኛውም ጥሩ ጊዜ እንድናሳልፍ ቢራ ይዤ ልምጣ። እሱ ሳይሻል አይቀርም። ዛሬማ እንደምንም ብዬ ልጄን ከዚህ ማውጣት አለብኝ። እኔ የምልሽ ወይንስ ቢራ? እንዴ የት ሄደች? ማኪ ልጄ፣ ማኪ ጉዴ ፈጣሪ፣ ልጄ ያለሽ ማኪ፣ ጉዴ ፈላ። ማኪ ልጄ፣ ማኪ፣ ወይኔ ልጄ፣ ልጄ ያለችው ልጄን አምጣልኝ። አልሄድም፣ ልጄን አምጣልኝ። ትሰሚኛለሽ? ክፉ እንደሆን እያደረግሽ ነው። ልጄን አምጣልኝ፣ ልጄን አምጣልኝ። ነገርኩሽ ሮሚ፣ እኔና አንቺ ቆንጆ ጊዜ እስካላሳልፍን ድረስ ልጅሽን መቼም አታያትም። ባለውለታ የደወለልሽ? የምን ባለውለታ ነው ደግሞ? የእሱ ጥሩ አለመሆን እኮ ነው ወደ እኔ ያመጣሽ። በሽተኛ። ምንድን ነው የማትደውይው? እስካሁን አልደረሽም እንዴ? ደርሻለሁ፣ ግን አላገኘኋትም። ቆርጠሽ መተው ትተሽ እሷን ፍለጋ ትንከራተቻለሽ። እሷ እንደሆነ ቆርጣ ትታናለች አይደል እንዴ? ተው እንጂ፣ እንዴት በአንድ ልጃችን ልጨከንባት? እሷ እንደጨከነችብን ነዋ። እና
እናትና አባቷን ተተይደሽ ልጅ ፍለጋ መሄድ ምን ማለት ነው? ምንድነው ይሄ? ያለችበትን ሁኔታ አይቼ እመለሳለሁ። እስቲ ልብህ እንኳን ይረፍ። የራሽ ጉዳይ፣ ብቻ ቶሎ ተመለሽ። እሺ፣ ብዙ ቀን አልቆይም። እሺ፣ ቻው። ሮዚ፣ እሺ ምን ተፈጠረ? ስልክሽን ዘግተሽ ጠፋሽ እኮ። አላቅም ሮዚ፣ ምን እየተፈጠረ እንደሆነ እኔ አላቅም። ማለት እኔ እንጃ ሮዚ፣ ምን እንደሚሆን አላቅም። በጣም ይንጫጫሉ። በዛ ላይ ደግሞ ብርጭቆ ሲሰበር ሰማሁኝ። ወይኔ ፈጣሪ፣ ምን እየሆነ እንደሆነ አላቅም። ወይኔ ጉዴ! አባትሽ መጥቷል ማለት ነው። በቃ ብሩክን እየደበደበው እንዳይሆን። ምን? ብሩኬ? ማኪ ሊሆን ይችላል ነው ያልኩት። እንዳትወጪ ታይ። አይ እወጣለሁ። ብሩኬ አንድ ነገር እንዳይሆን። አንድ ነገር ከሆነ እኔ መኖር አልችልም። ሮዚ፣ በሩ ተቆልፏል። ወይ ደውይለት እስኪ። እሺ እደውልለታለሁ። እሺ ሮዚ፣ በቃ እሺ፣ ቻው። ምን እየሆንክ ነው? ከጭንቀትሽ እንድትወጪ እኮ ነው ያቀፍኩሽ። ስርዓት ያዝ፣ እንዳትነካኝ እሺ። ዛሬ በሀሳብ የምትስማሚ አልመሰለኝም። ስለዚህ ቅሌትሽን ሄጄ ለማኪ ልንገራት ማለት ነው። እባክህ በፈጠረ እንዲህ ጨካኝ አትሁን። እባክህ ጸጸቴን አታብዛብኝ። ለምን? ምኑ ነው የሚጸጽተው? ሁለታችንም ልክ ነበርን። ልክ አልነበርንም ብሩክ። እባክህ ልለምንህ ተው። እሺ በቃ እንዴ ልሳምሽ። ተው እባክህ ልጄን አገናኘኝ። ስላሳዝንሽ ልጅሽን ላሳይሽ እችላለሁ። ግን አንድ ነገር ወቂ፣ ማኪን ከኔ መውሰዳች። አሁን ልጄን ላገኛት እንጂ ችግር የለውም። ሌላው ነገር እዚህ ቤት ቢያንስ 1 ሳምንት መቆየት ይኖርብሻል። ችግር የለውም፣ እቆያለሁ። ይኸውልሽ ልታጭበረብሪኝና ብልጥ ለመሆን ከሞከርሽ ገና ከዚህ ቤት ሳትወጪ ለባልሽ ፎቶአችን ይደርሷል። ለልጅሽ እዚህ ስላለች እኔ ማሳየት እችላለሁ። ግን ትንሽ አታፍርም? ቆይ ምን አይነት ሰው ነህ? ቆንጆና ጣፋጭ ሆንኩ ሰው ነኝ። ደረቅ፣ ትንሽ እንኳን የሰው ጭንቀት አይታየህም? ጭንቀትሽ ታይቶኝ ነው ልጅሽን ላገናኝ ይቻልኩት። አለበለዚያ ሁሉም ነገር መቅረት ይችላል። እሺ በቃ አሁን ጠራልኝ። እየደወልኩልክ ነበር እኮ ስልክህን እምቢ አለኝ። አስጨነቅኩሽ አይደል የኔ ፍቅር? ያለውን ነገር እኮ በደንብ ላረጋግጥ ብዬ እኮ ነው። እኔ ነኝ እንጂ ደህና በሰላም እየኖርን ያለነውን አድራሻዬን ሰጥቼ አስጨነቅኩክ። ይቅርታ አድርግልኝ አባቴ። ችግር የለውም። የሁሉ ነገር ማድረገው ስለምወድሽ ብቻ ነው። አውቃለሁ ፍቅር። እንዴት ሆነ? ብቻዋን ናት፣ ሳሎን ነው ያለችው። ተመስገን አምላክ። ማግኘት ትችያለሽ። ቃሏን አክባሪ እናት ነው ያለችኝ። እና ነው ሰላም ነው። ምን ሆነሃል? አይ አይደለም፣ ይሄ የኩሽናው በር መታኝና ትንሽ። አባዬ ነው አይደለ? አረ አባዬ ነው። አሳየኝ እንዴ! ተረጋ ማኪ። ናይስ ነው ያላሳየኝ። ማኪ አይደለም፣ አባትሽ አይደለም፣ አባትሽ አልመጣ እንዴ!
የት አናሳየኝ? የት አለ? የት አለ? የት ነው ያለው? ንገሩኝ። ማን ነው? ያ ነው አባት ተብዬው፣ ከሱ ውጪ ለማንም የማያስበው። የት አለ? ልጄ እሱ እኮ አልመጣም። እና ምን ሆነክ ነው? እኔ ፍቅር ተረጋጊ እኮ አልኩሽ። እኔ የኩሽናው በር እኮ ነው የመታኝ። በቃ ተጫወቱ እናንተ። ትንሽ ገብቻ አረፍ ልበል። የኔ ልጅ ልጄ ልጄ የኔ ልጅ በእኔ በእናትሽ እንደዚህ ትጨክኛለሽ? እንደምን አደረግኩሽ? እማ አባዬ እኔን ለሌላ ለመዳር ሲዘጋጅ እኮ ነው ትቻችሁ የጠፋሁት። ምንም ነገር እኮ አልነገርሽኝም። ቢያንስ እንኳን ፍቅረኛ አለኝ አላገባም ብለሽ እንኳን አትከራከሪ? እማዬ ደግሞ እያወቅሽ አባዬ ከራሱ ውጭ ሌላ ማንን ይሰማል? እና ለሱ ነው ፍቅረኛ አለኝ ብዬ የምናገረው? እና ለእኔ አታስቢም? የኔ ልጅ አንድ ያለሽኝ አንቺ ነሽ። በማን ትጽናናለሽ ብለሽ ነው ቤቱን ኦና አድርገሽ የመጣሽው? ይቅርታ እማዬ፣ ትረጅኛለሽ ብዬ ስላላሰብኩኝ ነው። ከብሩኬ ውጭ ደግሞ ሌላ ሰው ማግባት አልፈልግም። በጣም ነው የማፈቅረው። ያለፈው አልፏል። አሁን ግን በጣም ናፍቀሽኛል። ስላገኘሽ ደስ ብሎኛል። እማዬ፣ አባዬ ግን ደህና ነው? ደህና ነው። አዝኖብኛል አይደል? በጣም አዝኗል የኔ ልጅ። ለሰርጉም በጣም ጓጉቶ ነበር። ላንቺ ባል ብሎ የመረጠው ሰው በጣም ሀብታምና ለሱ ቅርብ የሆነ ሰው ነበር። እና እማዬ፣ ሳላቀው ሳልወደው እንዴት ገንዘብ ስላለው ብቻ ዝም ብዬ አገባዋለሁ? ልክ ነሽ የኔ ልጅ፣ ስሜትሽ ይገባኛል። ግን በዚህ መልኩ ማድረግ አልነበረብሽም። አባትሽ ምን ያህል እንደሚወድሽና ባንቺ እንደሚኮራብሽ ታውቂያለሽ። አውቃለሁማ። እንደዚህ ተማምኖብሽ ነው አንገቱን ያስደፋሽው። ከዚህ በኋላ ልጅ የሚባል ነገር የለኝም ብሏል። አሁን እዚህ እንደምትመጪ አባዬ ያውቃል እንዴ? አዎ፣ በስንት ትግል መሰለሽ አሳምኜ የመጣሁት። ግን ትንሽ ቀን የፈቀደልኝ። እንኳን መጣሽልኝ። እኔ ናፍቀሽኝ ነበር እማዬ፣ በጣም ናፍቀሽኝ ነበር። ብታይ ማታ ማታ አንቺን እያሰብኩ አለቅሳለሁ። የኔ ልጅ አንቺ ከቤት ከወጣሽ ጀምሮ አንድም ቀን እንቅልፍ ባይኔ ዞሮ አያውቅም። እንደዚህ አይነት ሁኔታ ውስጥ ስላስገባሽ በጣም ይቅርታ አድርጊልኝ እማዬ። ግዴታ ሆኖብኝ እንጂ በአንቺ መጨከን ፈልጌ አልነበረ። እረዳሻለሁ የኔ ልጅ። በጣም ነው የምወድሽ። እኔም ቆንጆ አንድ ያለሽን ብቸኛ ልጅ እኮ አንቺ ነሽ። እናትና ልጅ በጣም ተነፋፍቃቸዋል። ልታይኝ ፍቅር እንዴት ናፍቃኝ እንደነበር። ተዋወቃችሁ ግን? አዎ ተዋውቀናል የኔ ልጅ። በደንብ እንኳን አልተዋወቅንም። አንቺ የምትወስድብኝ መሰለኝና በስነ ስርዓትም አላወራኋትም። በጣም ይቅርታ። ችግር የለውም። ተረድቼ ካለ ብሩክ እባላለሁ። ሮማን። በቃ እናንተ ተጫወቱ። እኔ የሚበላ ነገር ላቀራርብላችሁ። አይሆንም የኔ ልጅ፣ እዚሁ ቁጭ በይ። ናፍቆቴን ልወጣ። እንዴ ከመንገድ አይደል የመጣሽው? ምግብማ መብላት አለብሽ። ዝም አትላትም? አሁንማ በጣም ብዙ ቀን አለን እማዬ። እረፍት አድርገሽ በደንብ እናወራለን። እሺ በቃ መጣሁኝ። እናንተ ተጫወቱ እሺ? ምን እየሆንክ ነው? ፓስታ ልስራልሽ እንዴ? ፓስታ ልስራልሽ እንዴ? እንዴ ፓስታ ትወዳለች እንዴ? እሺ እኔ ልጅ ደስ ያለሽ። በቃ እሱን ስሪላታ። እንደውም እኔ መጥቼ ላግዝሽ።
እባክሽ ምንም የተፈጠረ ነገር የለም፣ ተረጋጊ። ሰላም ነው ማለት አባትሽ አልመጣም? ኧረ አልመጣም፣ እማዬ ብቻ ናት የመጣችው። እና የሁሉ ሰዓት ከማን ጋር ነበር ሲጨቃጨቁ የነበረው? እኔ እንጃ እባክሽን፣ ቆይ ትንሽ ስንረጋጋ ጠይቀዋለሁ። ግን አሁን ቤት እናትሽ ብቻ ናት ያለችው? አዎ እማ ብቻዋን ናት ያለችው። በቃ ተርፈሻል። ሌላው ትርፍ ነው። በይ በቃ አወራሻለሁ። እሺ ቻው። በቃ እሺ፣ እራት ላቀራረብ ነው። ቻው። የኔ ፍቅር ምን ላግዝሽ? በነገራችን ላይ ሰራተኛዋ መች ነው የምመጣው? እረፍቱ አለቀ አይደለ? ነገ ትመጣ ይሆናል። እኔ የምልህ ብሩኬ፣ ወይ ቅድም አባዬ ካልመጣ ከማን ጋር ነበር ያው ሁሉ ሰዓት ስትጨቃጨቂ ነበር? ከእናትሽ ጋር ነው። እኔ ቅድም ላጠራ አላልኩሽም? ብቻዋን መምጣቷን እኮ ላጠራ ብዬ ነው። እሷ ደግሞ አንቺን ካላየሁ ብላ አግዝ ያስልኛለች። የኔ ፍቅር አጨናነቁ አይደለ? ከኔ እንዳትለይ እኮ ስለምፈልግ ነው ማለት ነው። ማንም ቢመጣ እኔ ካንተ አልለይም። እሺ ፍቅር፣ በጣም ነው የምወድሽ። ኧረ እማዬ ብቻዋን ናት። ሂድ በቃ አጫውታት። እኔ እራት ይዤ እመጣለሁ። በቃ እሺ፣ ቶሎ በይ እሺ። እማዬ ነይ በቃ እረፍት አድርጊ፣ አዘጋጅቼልሻለሁ። እሺ ደሳልሻል የኔ ፍቅር? እንዴ በጣም ናፍቃኝ ነበረ። ግን በጣም ይቅርታ እንዲህ የናፈቁሽ ከቤተሰቦች ስለሌሉሽ። እንደዚህ አትበለኝ። እኔ ካንተ ጋር ሆኜ የማገኘውን ደስታ ከማንም ጋር አላገኘውም እኮ። የማጣሽ መስሎኝ በጣም ፈርቼ ነበር። እኔም ሄደክ ስትቆይ እኮ አባዬ የመጣ መስሎኝ በጣም ፈርቼ ነበር። እሱ ቢመጣ በጣም ትልቅ ችግር ውስጥ ነበር የምንገባው። ግን እናትሽ ያለንበትን ነግረው በኋላ ደግሞ የማይሆን ነገር እንዳይፈጠር። አይ እማዬ አትነግረውም፣ አምናታለሁ። የኔ ፍቅር፣ አንቺ ማንም ከኔ እንዲለይሽ አልፈልግም። ማንም አይለየንም የኔ ጌታ። በቃ ብሩኬ፣ በቃ ገዛዝቼ ልምጣ ማሚ እስክትነሳ ድረስ መጣሁ እንጂ። እሺ በቃ እኔም ቲቪ እያየሁ እጠብቅሻለሁ።